ሚራክል መኒ የሚባል ነገር የለም። ሞባይል ካርድ አንዳንዱ ሰው ቢፋቅ የሚራክል መኒ ጥማተኛ ነው። ሐሰተኞችን ለመናገር ድፍረት ያጡ የቤተክርስቲያን መሪዎችና አገልጋዮች ካሉ አትጠራጠሩ፣ እነሱም እንደዛው ናቸው። በጣም የሚያስነውር ተግባር ለሕግ ራሱ መቅረብ ያለበት ነኒ ነና ባለበት የነበረው ቅዱስ ሚካኤል አስረክቦኛል። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምናላችሁ እኔ በጣም ሰላም ነኝ። ዛሬም በተለመደው ሰዓት ወደ እናንተ መጥቻለሁ። ፕሮግራሙን እስከ ፍጻሜ አብራችሁ እንድትቆዩ በትህትና ጠይቃለሁ። ወደ ተዘጋጁ ቪዲዮዎች እናመራለን። እንደገና እንትኑ ቋንቋን ይቀይራሉ። እንደዚህ ነው። አሁን ጮሆ ይወጣል። አይጮህም። 30 ደቂቃ 40 ደቂቃ ታግለው መጨረሻ ሲያቅታቸው እስቲ ጉባኤው ከኔ ጋር አብሮ ይጮሃል ይላል። ጉባኤ አብሮ ያጅባቸዋል፣ ይረዳቸዋል። አይጮህም። የሚጮህ ነገር የለም። ለምን? ጸጋው የለም። አርፎ መቀመጥ አይሻልም? ኢየሱስ ክርስቶስ ያድናል ማለት አይበቃም? ወንጌል መመስከር ይሄ ሁሉ ትግል ምን አመጣ? የሚሻለው ደግሞ የት ጋ ነው የተለያየ ነው፣ የት ጋ ነው የተበላሸው ነገሩ ብሎ ወደ ኋላ መመለስ፣ በጉልበት መውደቅ፣ ንስሐ መግባት። ክብርህን ተሻምቻለሁ፣ ለጥቅም አገልግያለሁ፣ ለህዝብ ጥቅም አይደለም። ህዝቡን መቀነት እያስፈታሁ ቦርሳውን እያራገፍኩ ቪላ ሰርቻለሁ፣ መኪና በመኪና በዛ በድሃ አገር ቤት ከሄዳችሁ በድሃ አገር ሰው በቀን አንዴ ጠግቦ የማይበላበት አገር ተንደላቀቅ ያለው ከሆነ ስፔስ የመጣው እስኪመስል ድረስ ራሴን በጣም ቀያይሬዋለሁ። በአውሮፓ በዱባይ በሆነ አገር ቪላ ገዝቻለሁ። አምላኬው ይቅር በለኝ ከዚህ ድሃ ህዝብ። እኔ እርግጠኛ ነኝ እንዲህ አይነት መመለስ ቢኖር ጸጋውም ይመለሳል። ስለሌለ በእልህ ስለሚካሄድ ጸጋው እንደሸሸነው ጩኸቱም ይቀጥላል። እና ወገኖቼ ይሄን ሁሉ ነው። ጌታ ያክብርልን። ጋሽ ታሜ እንግዲህ ምናልባት ይሄንን ሰምተው የሚመለሱ ካሉ ልቦናቸው የተከፈተ ሰዎች ከሆኑ ብቻ ነው የሚመለሱ። እና ብዙዎች መታበይ ነው፣ እግዚአብሔርን መስማት የለም፣ አባቶችን መስማት የለም። እኔ ያውቃለሁ ነው የሚበዛው በዚህ ምድር ላይ እንደምናውቀው። እኔ ያውቃለሁ ሲመከረን አንሰማም ብዙዎቻችን። እና ወደ እግዚአብሔር ፊት እንውደቅ፣ ወደ ጸጋን ዙፋን ተመልሰን ቀርበን ከጸጋ ዙፋን ምሕረትን እንለምን። ኦኬ፣ ከዛ እግዚአብሔር ትክክለኛውን መንፈስና ጸጋ ያፈሳል። አሁን በአጭበርባሪዎች ተሞልተናል፣ በአጭበርባሪዎች ተይዘናል። እንደው የትኛው ራሱ እውነተኛው እንደሆነ ማናቀበት ሁኔታ ውስጥ ነው ያለነውና መንቃት ያስፈልገናል። ይሄ በጣም የማንቂያ ደውል የሆነ ቪዲዮ ነው ብዬ አስባለሁ። ብዙ ባሎች ሚስቶቻቸውን ከድተው ቤተክርስቲያን ውስጥ ሽማግሌ ናቸው፣ ፓስተር ናቸው፣ ነብይ ናቸው፣ ወንጌላዊ ናቸው። አየለችን ፈተው ማርታን አግብተው ማለት ነው። ከዳተኞች የልጅ እናቱ ደምን ባያስለቀሳት እሱ መንፈሳዊ ነው። ቸርች መጡ። ከዳተኞች የገባውን ቃል ረስቶት ማለት ነው። እንጋባለን ብለው ፕሮሚስ ገብተው የሰርጓን ቀን እየጠበቀ እጥፍ ያሉ ከዳተኞች። እጥፍ ማለት ምንም የማይመስላቸው እንዲህ አይነት ትውልድ የት ይበቅላል? ቸርች ስንት ሰዎች በኪዳን ቃል ተይዘን ይሆን? አፍርሰን ከድተን የተናገርነውን አላልንም ብለን ለሰው የገባነውን ኪዳን አፍርሰን ግን እጃችንን ዘርግተን ለኔ ሞትክልኝ፣ የአዲስ ኪዳን ሰው ነኝ፣ በኪዳን ነው የምኖረው የሚል ትውልድ በቤተ ክርስቲያን ይመዛል። የመጨረሻው ዘመን ምልክት እንግዲህ በተመሳሳይ መልኩ ዛሬ እንግዲህ በእንደዚህ አይነት ቪዲዮዎች ነው የመጣውላችሁ። የማንቂያ ደውሎች ናቸው እነዚህ። አሁን ልንመለስ እንግዲህ የሚያስፈልገን ሰዓት ላይ ነው የምንገኘው። ቀልድ ይመስላል፣ አሁን ቧልት ይመስላል፣ ጨዋታ ይመስላል፣ ግን ነገርየው እየጠፋ እየሄደ ነው። ቤተክርስቲያን ወደ ጥፋት ያለችበት ሁኔታ ነው። የማንቂያ ደውል ነው እንግዲህ በመጨረሻው ይህንን ማንቂያ ደውሎችን እየተናገርን ነው ኢየሱስ የሚመጣ። እስኪ ይሄኛውንም ቪዲዮ ነው። በዚህ ዘመን ያለ በጣም የተሳሳተ አስተሳሰብ ምንድነው ያላችሁኝ እንደሆነ በረከትን በተመለከተ ይሄ በዲክላሬሽን የሚመጣ አወጅኩ፣ ተናገርኩ፣ ምናምን አልኩ በማለት የሚመጣ ኖ፣ እንደሱ አይደለም። በሱ መንገድ ብለስድ የሚሆኑት ሰዎች ይሄንን ስራ የሚሰሩ ሰዎች ናቸው። እኛን አሳውጀው፣ እኛን አስጩኸው፣ እኛን አናግረው ሲጨርሱ
የሆነ ነገር ከኛ እጅ የወሰዱት ሰዎች they are blessed እና መንቃት አለባችሁ። አንዳንዶቻችሁ ይሄ ትምህርት ሲነካ ትቆጣላችሁ። ስህተት ስለሆነ ነው የሚነካው። ስህተት ስለሆነ ነው የሚነካው። እኔ ከማንም ሰው ጋር ምንም ጉዳይ የለኝ፣ ምንም ችግር የለብኝም። ግን እንደ እግዚአብሔር አገልጋይ የእግዚአብሔርን እውነት የሸፈነ የእግዚአብሔርን ሕዝብ ያደከመ በቃ እውነት መስሎን እዚህ ለገብቷቸው ለስሜት የሚሆን መልስ ያገኘንበት ስሜታችን ሲረግም የውሸት መንፈሳዊነታችን የውሸት በጣም ብዙዎቻችን አመስጋኝ መንፈሳዊ ምናምን መስለት ጠጋ ተብለን ስንታይ ውስጣችን ቢተርነሳል፣ ውስጣችን ተስፋ መቆረጣል፣ ውስጣችን ማጉረምረም አለ። ምናልባት ይህንን ሰምተን እንደው ገሸሽ ምንል ካለን ብዬ ነው ይህንን ቪዲዮ እንግዲህ ምናልባት ብዙ ሰዎች መታበይ ነው ያለን የያዝነው አንተ በእግዚአብሔር በቀባው ላይ ምን አገባ የምትነሳው ምናምን የሚሉ አክሽኖች ይሆናሉ በሰዎች ላይ ይህንን ነገር ልትሉ ትችላላችሁ። ግን የማንቂያ ደውል ከሆነ ብዙዎችን ያነቃል ብዬ ተስፋ አደርጋለሁ። ኦልሬዲ የሚነቁ ሰዎች ስላሉ እየነቁም ያሉ ሰዎች ስላሉ እግዚአብሔር ይመስገን። ለማንኛውም እስኪ ይሄንን ቪዲዮ ከዚህ በኋላ ቸርች አንሄድም፣ ወጣቶች ቸርች አንሄድም፣ ከዚህ በኋላ አንሄድም። እንዳው በቃ ይሄው ነው። እኔ ምንም የኢትዮጵያ ወንጌል አማኞች ካውንስል ልትመሩ ቁጭ አላችሁ። የወንጌል ከአብያተ ክርስቲያናት መሪዎች ካውንስል ምንድን ነው ስራችሁ? ምንድን ነው የምትሰሩት? ማለት ዞር ብላችሁ አታዩም ወይ? ቸርቾችን አታጸዱም ወይ? ንግድ ሲነገድባት ቤተክርስቲያን እንዴት አስቻላችሁ ነው? ወይስ እናንተ ማብራችሁ ነጋዴዎች ሆናችሁ? ይሄ የራሴ አመለካከት ነው፣ የራሴ አስተሳሰብ ነው። እናንተ ማብራችሁ ሌባ ሆናችሁ ወይ? ሰራቂ፣ ዘራፊ፣ የሰው ኪስ አውላቂ፣ ዱርዬ፣ ወንበዴ ቤተክርስቲያን ቸርች ላይ በየመንደሩ ቸርች እየከፈተ በየመንገዱ አዳራሽ እያቆመ ሲደነስበት የእግዚአብሔር ስም መዘበቻ ሲሆን አንድ ሀይ የሚል ህግ የለም ወይ? ይሄንን የሚቃወም ህግ የላችሁም ወይ? እስከምን ድረስ ማለት ዝምታችሁ እስከምን ድረስ ነው? እንግዲህ ሌባ ሁለት ሌቦች ሲሰርቁ አንደኛውን አያጋልጥም፣ ምክንያቱም የጋራ ጥቅም ስላላቸው ማለት ነው። አሁን እኔንም ጭምር እንዲሁም የኔን ሀሳብ የሚደግፉ ሰዎች በዚህ ሀሳቤ ይስማማሉ። የሼር ነው ወይ እንትናችሁ ይሄኛው ወጥቶ ሚዲያ ላይ ያደረገውን ነገር እማታጋልጡት ኖ ትክክል አይደለም ይቅር ይቁም እማትሉት ልትሉ ትችላላችሁ። ጀስት ይሄ ለእንትኑ ለሚዲያው ለሆይታው ለኮሽታው ምናምን ለማለት እንዲቀር ማለት ነው። ግን መፍትሄውስ መቼ ነው የሚሰጠን? ወጣቶች ከቸርች ዴይ ቱ ዴይ ከቸርች እየቀሩ ከቤተክርስቲያን እየወጡ ወደማይሆን የህይወት መንገድ እየገቡ ነው። ቸርች ላይክ የቸርች ሜንታል እንግዲህ ሳድግ እንግዲህ የቸርች ሜንታሊቲ እንደዚህ አልነበረም። አሁን ቸርች ሄድኩ አልሄድኩኝ እኔንም ጭምር ሌሎች ሰዎች አይ ዶንት ኬር ፐርሰናሊ አይ ዶንት ኬር ማለት መሄድ የማልፈልግበት ቦታ ሆኗል ቸርች። ድሮ ቸርች ሰዎች ሰላም ለማግኘት እግዚአብሔርን ለማምለክ የሚመጡበት ቸርች አሁን በበሩ ማለፍ ያስጠላው ሰው ስንት ነው? ስለዚህ ምንድን ነው የምትጠብቁት? ለምንድን ነው አንድ መፍትሄ የማትሰጡን? ለምንድን ነው የሰው ኪስ የሚወልቀው? ለምንድን ነው በማይሆን አግባብ የብዙ ቤተ እምነት ስም ሜንሽን ተደርጎ እየተጠቀሰ የሚሰደበው? እዚህ ቤተ እምነት ሳልመጣ ሌላ ቪዲዮ ሰራላችኋለሁ እንደዚህ አይነት ያየሁትን ማለት ነው። እዚህ ቤተ እምነት መጥቼ እንደዚህ ሆነልኝ፣ ጌታ ኦርቶዶክስ ቸርች ሲሄድ አልፋ እንትን አላለኝም፣ ጴንጤ ቸርች ሂጃለኝ። እግዚአብሔር ሁሉም ቦታ አይገኝም ወይ? ምን ማለት ነው? አሁን እኔ በቀጥታ ማለት ነው ለወንጌል አማኙ ነው ያለኝ፣ ለካውንስሉ ነው ያለኝ አንተ ጥያቄ። ስለዚህ ምንድን ነው የምትጠብቁት? ከዚህ እዚህኛው ሜንታሊቲ ላይ ደርሰናል። ቸርች አንሄድም የሚለው ሜንታሊቲ ላይ ደርሰናል። አብዛኛው ሰው ስላልተናገረው እንጂ ቸርች መሄድ ያቆመ ወጣት በጣም ብዙ ነው። በቃ ማለት ቸርች ሄጄ የማየው ነገር ትክክል ካልሆነ እኔ ለመታረም፣ ለመታነጽ፣ ለመገሰጽ የእግዚአብሔርን ቃል ለመስማት እግዚአብሔር ዛሬ ለልቤ ምን ይናገረኛል ብዬ ለማለት ነው ቸርች የሚሄደው። አብዛኛው ሰው ግን አሁን ከቸርች እየቀረ ያለበት ሁኔታ ነው ያለው። ስለዚህ ምን እየጠበቃችሁ እንደሆነ አልገባኝም። እስቲ መፍትሄ ባካችሁ ስጡ። አይደነስብን ላያችን ላይ ፕሮፌቲክ ዳንስ እንትን ዳንስ አይባልብን ላያችን። እንግዲህ መፍትሄ ያስፈልገዋል። ቤተክርስቲያን በዚህ መልኩ ከተገለጠች አሁን ቆይታ አሁን ወደ የዓለማዊ መልክ እየያዘች ትቀጥላል። ብዙ ሰዎች ከቤተክርስቲያን እንደሚጠፉት ምዕራባውያን አካባቢ ቤተክርስቲያን ውስጥ ሰዎች እየጠፉ ነው ያሉት፣ ከቤተክርስቲያን እየራቁ ነው ያሉት እና በዚህ መልኩ አሁን ሰው እየራቀ ነው፣ ቤተክርስቲያን እየጠላ ነው፣ ቸርች መሄድ እየጠላ ነው፣ ቸርች መሄድ እያቆመ ነው። ብዙ ሰዎች ይነግሩኛል፣ በውስጥም ብዙ ሰዎች ያወሩኛል፣ በተለይ ቲክታክ ላይ እንዲህ በውስጥ በኩል ብቻ ይነግሩኛልና ከቸርች የሚቀሩበት ምክንያት ደግሞ እነዚህ አሁን ሐሰተኛ አሰራሮች፣ ድንቆች፣ ሐሰተኛ ሚራክሎች፣ ይሄ በሽተኛ መፈወስ ምናምን የሚባለው እነዚህ አጋንንት አሰራሮች ናቸውና ቤተክርስቲያንም ገፊ ይሆናለች። አሁን ምእመኑ እርስ በርሱ መገፋፋት፣ እንደገና እዛ ደግሞ ሽማግሌዎች ካያችሁ ቤተክርስቲያን መሪዎች በአጠቃላይ ገፊዎች ናቸው አብዛኛው። ለማንኛውም እግዚአብሔር እስኪመጣ ጌታችን ኢየሱስ ክርስቶስ የቤተክርስቲያን ራስ እስኪመጣ ድረስ ይህንን ነገር መናገራችን አናቀውም። ትውልድ እስኪቀየር ትውልድ ወደዛ መልክ ወደሚገለጥበት በእግዚአብሔር ፊት ያለ ነውር ያለ ነቀፋ ወደሚደርስበት እየተሰራንም እኛ አብረን እንቀጥላለን ማለት ነው። ለማንኛውም እስኪ አንድ ነቢይ ብሎ ራሱን የሚጠራ ሰው በነቢይ ጓደኞቹና ወንድሞቹ ላይ ሲነሳ የምናይበት ቪዲዮ ነው። እንግዲህ ራሱ ዘይት ሻጭ ነበረ፣ የእስራኤል ዳንሳ መንፈሳዊ ልጅ ብሎ ራሱን የሚጠራ እዛ ሲያገለግል፣ ከዛ ደግሞ ወጥቶ አገለገልኩ ብሎ ደግሞ ሌላ ቸርች የከፈተ ሱቅ የከፈተ
ባለ ሱቅ አሁን ደግሞ ሌሎች ሱቅ ሻጮችን እየተቃወመ ነው የምንመለከተው። እስኪ አብረን ቪዲዮን የምናየው ይሆናል። ሚራክል መኒ የሚባል ነገር የለም። ሞባይል ካርድ አንዳንዱ ሰው ቢፋቅ የሚራክል መኒ ጥማተኛ ነው። የለም ሚራክል መኒ የሚባል ነገር የለም። በሚራክል አላምንም እያልኳቸው አይደለም፣ ግን ይሄ መጽሐፍ ቅዱሳዊ ባክግራውንድ የሌላቸውን በረከቶች አላምንም። ከጣሪያ ላይ ይዘንባል፣ ከምንጣፉ ስር ይፈልቃል ምናምን የለም። ከእንትና አካውንት አውጥቶ ወደ አንተ አካውንት የሚያስገባ እግዚአብሔር የለም። ከሰንበዲ ላይ ቀንሶ ለሆነ ሚስተር ኤክስ ስለሚባል ሰው የሚጨምር አምላክ የለም። ይልቁኑ ሚራክል መኒ የቱ ጋር ነው ያለው ካላችሁ ልንገራችሁ። መጽሐፍ የሚለው ጥረህ ግረህ የላብህን ወዝ ምን በል። ይህንን ብለህ ካመንክ አንተ ስለምን የራስን ቸርች ሱቅ ከፈትክ ማለት ነው? እኔ አሁን ትገርሙኛላችሁ። አንዱን ነቃፊ እያደረገ እየነቀፈ እንደዚህ በፀሐይ ጥልቅ ትልበታለች። አንተ ይህንን ካልክ ወደ እናት ቤተክርስቲያኖች ተመልሰ ለምንድን ነው የማታገለግለው? አገልጋይ ኮንክ እግዚአብሔር ጸጥቶኛል፣ ጸጋውን በጸጋው ትውልድን ማገልገል ፈልጋለሁ ምትል ከሆነ ወደ ቤተክርስቲያን ለምን አትመለስ? ወደ የቸርቾቹ ለምን አትመለስ? ሙሉ ወንጌል ለምን አትገባ? መካነ ኢየሱስ ለምን አትገባ? የራስን ሱቅ በራስህ ስም ከፍተህ ኢንተርናሽናል ብለን ለምን ከፈትክ ነው ዋናው ጥያቄ የሚሆነው። አንተ ዘይት እየሸጥክ አይደል ወይ? ከእስራኤል ዳንሳ ተጣልተ ያው እዛው ትባሉና ተወጡና እንደገና ደግሞ ሌላ ቸርች። አሁን እስራኤል ዳንሳ የራሱ ቸርች ከፍቶ አንተ ደግሞ ከሱ ደግሞ ሌላ ብራንች። ይሄ አሁን ሱቅ ነው የሚመስለው ወይም ደግሞ ባንክ ነው ብራንች የሚከፈተው። የእግዚአብሔር ቤተክርስቲያን በየሰዓቱ አይከፋፈትም ማለት ነው። እና እነዚህ ሰዎች ለአለቃም አለቃ አለው እና ነውና በአንተ ላይ አለቆች አሉ ብለህ አንተ ደግሞ ይነሱብሃል ማለት ነው። ዘይት እየቀለቀልካቸው ነው፣ አንተም ዘይት እየሸጥክ ነው። ዋሬቨር ታዝቃላችሁ። ለመናገር ድፍረት ያጡ የቤተ ክርስቲያን መሪዎችና አገልጋዮች ካሉ አትጠራጠሩ፣ እነሱም እንደዛው ናቸው። ምንም የተለየ ነገር የለም። በክርስቶስ ቤተ ክርስቲያን ውስጥ ሐሰተኛ እንዲፈነጭ ሐሰተኛ እንደፈለገ እንዲኖር የሚፈቅድ መሪና አገልጋይ እሱም ያው ነው። እሱን መጠራጠር ነው የሚሻለው ወገኖቼ። ያደነናል ያተርፈናል ብሎ መድከም አያስፈልግም። አንዳንዶች እንደዚህ ናቸው፣ ሙያተኞች ናቸው። ተኩላ ሲመጣ ሲያው ነፍሳቸውን ለማዳን ይሸሻሉ ወይም ጥቅማቸውን ያሳድዳሉ እንጂ ነፍሳቸውን አሳልፈው አይሰጡም። ለዚህ ነው ጌታ እኔ እውነተኛ እረኛ ነኝ ብሎ ያለው። የምንናጠቀው ከሌሎች ጋር የምንሟገተው ደም ስለተቃባን ሳይሆን የተጠራንለት ጥሪ ስለሆነ ነው። የሰው ነፍስ ለማዳን ክርስቶስ የሞተለትን ምእመን ለማዳን እንደሱ ነው አይደለም። ኃይለኞች ናቸው፣ ይሳደባሉ፣ ዱላ ናቸው ይላሉ። አንዳንድ ሰዎች ዱላ ነው ሲሉ ሰምታችሁ ታውቃላችሁ። እኔ ዱላው እነሱ ናቸው። ሕዝቅኤል ላይ የተናገረው ቃል ትዝ ይላችኋል። የእግዚአብሔር ሸክም አሉ። አረ ስለ መድኃኔዓለም አለ እግዚአብሔር። የእግዚአብሔር ሸክም ብላችሁ አትጥሩ። እግዚአብሔር ምን ተናገረ? ለጥያቄያችን ምን መለሰ በሉ እንጂ ሸክሜ እናንተ ናችሁ አለ እግዚአብሔር። ደግሞ ጥላችኋለሁ ብሏል። እንግዲህ ይናገራሉ። ብዙ ጊዜ እንግዲህ ብዙ አገልጋዮች፣ ብዙ አባቶች፣ ብዙ የተባረኩ ወንድሞች ይናገራሉ። እነዚህ ሰዎች ሚስጥራቸው እንዳይነካባቸው፣ ነገ ፖዚሽናቸው እንዳይነካባቸው አያችሁ አይናገሩም፣ አይወጡም። ማንም አይናገራቸውም። እነሱ ከዚህ በፊት ብዙ ጊዜ ተነጋግረናል። ምክንያቱም አብሮ በሊታ ስለሆኑ፣ አብሮ የሚያጫጭሱ ስለሆኑ፣ አብሮ የሚሰሩ ናቸውና በዚህ ጥፋት አማካኝነት ብዙ ሰዎች እየጠፉ ነው። በጎች እየጠፉ ነው። በጎች ደግሞ ሲጠፉ ማየት ክርስቶስ አይፈልግምና እንናገራለን። እኛ በየዘመናቱ እናወራለን፣ እውነትን እንገልጣለን ማለት ነው። ለማንኛውም ተመልከቱ እስኪ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉና ሁሉም ሰው ይመልከቱ። በጣም የሚያስነውር ተግባር፣ ለህግ ራሱ መቅረብ ያለበት ተግባር። እንኳን ካውንስሉ አይደለም እስከነ ካውንስሉ ለህግ መቅረብ ሲኖርበት እነዚህ ሰዎች እንደዚህ የሆኑ ህዝቡንም ስሜታዊ እያደረጉ ትላልቅ ሰዎች፣ እናቶች፣ አባቶች በዚህ መልኩ አምልኮ እያሉ በመንፈሱ ተነካን እያሉ እንደዚህ ሲወዛወዙ ሲጨፍሩ፣ ይሄ ጉዳይ እንኳን በካውንስሉ ሊመካከርበት ለህግ መቅረብ ያለበት ጉዳይ ነው። ለምን? ህዝብ ነው እየተሸወደ ያለው፣ ህዝብ ነው ግራ እየተጋባ ያለው። እነዚህ ደግሞ በትንሽ ገንዘብ ዳቦ መግዣ በማትሆን ገንዘብ ፓስተሮች እየገዟቸው የተቸገሩትን ሰዎች እንደዚህ እንዲወዛወዙ ትንሽዬ ገንዘብ እየከፈሏቸው በዚህ መልኩ ነፍሳቸውን ስቶ ሙዚቃ በራሱ ሰውን ስሜታዊ የማድረግ አቅም አለው። ስሜታዊ ሆኖ እንደዚህ እንዲሆኑ የሚያደርጉት ፓስተሮች ለህግ መቅረብ አለባቸው። ህዝቡ እንደዚህ እንዲጭበረበር የሚያደርጉ ፓስተሮች ለህግ መቅረብ አለባቸው።
በእውነት ነው የምላችሁ ህግ መቅረብ አለ። እንግዲህ ግልጽ ነው ይሄ የውስቲል እንግዲህ በጣም መንፈስ ቅዱስ ነው የነካን መንፈስ ቅዱስ ነው እንደዚህ ያደረገው ይላሉ። ያው ሰዎች መንፈስ ቅዱስን ማሳበብ ያደርጉታል። በተለይ ፕሮቴስታንት አካባቢ እንደ አጠቃላይ ማለት ይቻላል ተሐድሶ የሚያስፈልገው ለዚህ ነው። እስቲል እኛ እናገራለን፣ እግዚአብሔር ግን ይሰራል። እኔ በመናገር አምናለሁ፣ ኮንፌስ በማድረግ አምናለሁ። ኮንፌስ በማድረግበት በዚያ ጊዜ ግን እግዚአብሔር እየሰራ እንደሆነ አምናለሁ። ብዙ ስራዎች እየተከናወኑ እንደሆነ አምናለሁ። ዋሬቨር አሁን የምናየው ቪዲዮ በተለይ ቤተክርስቲያኗን ወስዶ ቤቷን ወስዶ መጋዘኗን ወስዶ ቸርች አድርገው ሱቅ አድርገው ከብቶ ሲጨፍሩበት የነበረበትን ቤት ያስመለሰች እናት ኦርቶዶክሳዊ እናት ናት። የምትናገረው ነገር አላት። እንደዚህ ነው መሳለቂያው ነው። በደንብ ተመልከቱ። ከቪዲዮ ብታዩት በደንብ የተሻለ ነውና ነኒ ነና ሄ ሲባልበት የነበረው ነኒ ነና ሄ ሲባልበት የነበረውን ቅዱስ ሚካኤል አስረክቦኛል። ኢየሱስ አለ እሱ አለ ክርስቶስ አለ። እንደ ጴንጤ አንድ በጌታ እንደሆነ ሰው በዚህ ነገር ካላዘንክ በሌላ በምንም ማዘን የለብህ። መጽሐፍ ቅዱስ ሲናገር ቤቴን የወንበዴዎችና የሌቦች ዋሻ አደረጋችሁት አለ። እያንዳንዳችን ክርስቲያን የሆንን ሰዎች አሁን ለሚሆነው ነገር ተጠያቂነትና ኃላፊነት እንዳለን ሊሰማን ይገባል። የእግዚአብሔር ቤት በሌቦች በአጭበርባሪዎችና ጭራሽ እግዚአብሔርን በማያውቁ ሰዎች ተሞልቶና አልፎም ደግሞ የምናምንበትንና የዳንበትን የኢየሱስን ስም በየአደባባይ ሲያሰድቡ ልባችሁ መሰበር መቻል አለበት። በዛ ብቻ ማብቃት የለበትም። ዝምታችንም በዚሁ መቀጠል የለበትም። ምክንያቱም ስፍራው ላይ እንደ መሪም እንደ አስተዳዳሪም ተደርገው በካውንስልና በቤተክርስቲያን ደረጃ የተቀመጡ ሰዎች በእግዚአብሔር ቤት ላይ በሚሆነው ነገር ግድ እንደማይላቸው ሰዎች ለነገሩ ጀርባቸውን ሰጥተዋል። ይህ ግን ፈጽሞ መሆን የለበትም። አያችሁ፣ የእግዚአብሔርን ስም በእኛ እስከተጠራ ድረስ ፕሮቴክት ልናደርገው ይገባናል። ምክንያቱም ይህንን ኃላፊነት የእያንዳንዳችን ነው ብዬ ስለማስብ ማለት ነው። መጽሐፍም በዚህ ልክ እንድናውቅና እንድንረዳ ይፈልጋል። አያችሁ፣ የእግዚአብሔርን ቤት እንደ ራሳችን ቤት ትሪት ማድረግ አለብን። ማንም ሰው የገዛ ቤቱ ላይ ሌላ እንግዳ ሰው መጥቶ ባለቤት እንዲሆንና የፈለገውን ነገር እንዲያደርግ አይፈቅድለትም። ምክንያቱም ቤቱን የመጠበቅና ፕሮቴክት የማድረግ ኃላፊነት ስላለበት ማለት ነው። ስለዚህ የእግዚአብሔርን ቤት እንደ ራሳችን ቤት አይተን ችላ ሳንል የእግዚአብሔርን ስምና የእግዚአብሔርን ቤት ፕሮቴክት እናድርግ። ለተጠራንበት ሃይማኖትና ለቆምንበት እምነት እንደ ዋስና እንደ ጠበቃ መቆም አለብን። ጌታ በነገር ሁሉ ማስተዋልና ጥበብን ይስጥ። ይህንን ነገር እጅግ በጣም እጥፍና ብዙ ጊዜ መናገር ሞክሬያለሁ። ያው በእነዚህ ሰዎች ምክንያት ነው የእግዚአብሔር ቤት የሚሰደበው ብዬ ተናግሬያለሁ። ማንኛችንም የምንሰደበው በእነዚህ ሰዎች ነው። በሚጨፍሩት፣ በሚባልጡት፣ በእግዚአብሔር ላይ በሚሳለቁት፣ የእግዚአብሔርን ቤት እንደፈለጉ በሚያደርጉ ሰዎች ነው የእግዚአብሔር ቤት መሳለቂያ የሚሆነው መጫወቻ የሚሆነው እና እንደነዚህ አይነቱን ነገሮች ልንጸየፍ ሃይባይ ሊኖራቸው ይገባል። ሌሎች ዝም ሲሉ እኛ መናገር አለብን ብዬ ነው መናገር የጀመርኩት። እንግዲህ ጌታም ይረዳኛል። የእግዚአብሔር ቤት ይታደሳል፣ ተሐድሶ ይመጣል በቤተ ክርስቲያን እርግጠኛ ነኝ። አንድ ማርቲን ሉተር ነው ተሐድሶ ያመጣው በካቶሊክ ቤተክርስቲያን። እኔም እግዚአብሔር ምስክሬ ነው ተሐድሶ እንደሚመጣ አምናለሁ። ይሄ አሁን የሚጨፍረው፣ ይሄ አሁን የሚቧለጠው፣ ይሄ አሁን የሚቀልደው ወደ ጉድጓድ ይጣላል ማለት ወደ ጉድጓድ ይደበቃል፣ ወደ ጓዳ ይገባል። እውነተኛ የእግዚአብሔር ሰዎች ይነሳሉ። እውነተኛ የእግዚአብሔር መንፈስ ያለባቸው የክርስቶስን መልክ ያለበሱ ክርስቶስን የሚሰሙ ቃሉን የሚሰሙ ኃይሉን የሚተገብሩ ለእግዚአብሔር ቃል ጥንቃቄ ያላቸው እግዚአብሔርን የሚፈሩ የጽድቅና የቅድስና ፍሬ ያላቸው ሰዎች ይገለጣሉ በጊዜው ስለሚሆን ማለት ነውና እግዚአብሔር ይመስገን። ቪዲዮውን የተከታተላችሁት ይመስላል። ፕሮግራሙ ይህንን ይመስል ነበር። ለወዳችሁት አልጠራጠርም። ከወደዳችሁት ላይክ አድርጋችሁ ለብዙዎች እንዲደርስ በጌታ ፍቅር እንድታደርጉት ጥያቄን አቀርብላችኋለሁ። በሌላ ፕሮግራም እንዲሁ እንገናኛለን። የጌታ ሰላም ከመንፈሳችሁ ጋር ይሁን።